ኤርትራ ለህወሓት ድሮን አስታጠቀች። የግብጽ ጦር ኢትዮጵያን ወረረ። የአይኤምኤፍ ድብቅ አጀንዳ ተጋለጠ። የአፍሪካ ቀንድ የፖለቲካ ትኩሳት ጣሪያ ነክቷል። ትላንት በጠላትነት ይፋጠጡ የነበሩት ህወሓትና ሻዕቢያ ዛሬ የጋራ የጦር አጋር ሆነው ብቅ ብለዋል። ኤርትራ ዘመናዊ ድሮኖቿን ለህወሓት አርሚ ሰባ ማስረከቧ የተሰማ ሲሆን የአስመራ ሚሳኤሎችም አፋቸውን ወደ አዲስ አበባ አዙረዋል። ይህ ያልተጠበቀ ወታደራዊ ጋብቻ የኢትዮጵያን ሉዓላዊነትና የቀጠናውን ሰላም ወዴት እያመራው ነው? ጉዳዩን በዝርዝር እናስደምጣቸዋለን። ኢትዮጵያውያን ሌላ የታክስ ማት ሊወርድባቸው መሆኑ ተሰማ። መንግስት ከአይኤምኤፍ ጋር ባደረገው ሚስጥራዊ ስምምነት መሰረት የተሽከርካሪ ባለቤትነትና የንብረት ታክሱን ጨምሮ በርካታ አዳዲስ ግብሮችን ሊጭን መዘጋጀቱን የሚያሳዩ ሰነዶች ወጥተዋል። ቀድሞውኑ በኑሮ ውድነት ለቆሰለው ህዝብ ይህ አዲሱ እርምጃ ምን ይዞ ይመጣ ይሆን? ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና በአፍሪካ ቀንድ የጦርነት ነጋሪት ተጎሰመ። ግብጽ ወታደሮቿን ወደ ሶማሊያ ለመላክ በይፋ መወሰኗን ተከትሎ በቀጠናው ያለው ውጥረት ወደ አደገኛ ምዕራፍ ተሸጋግሯል። የፕሬዝዳንት አልሲሲና የሐሰን ሼክ መሐመድ የካይሮ ስምምነት የኢትዮጵያን ብሔራዊ ደህንነት በቀጥታ የሚፈታተን መሆኑ እየተነገረ ሲሆን ካይሮ በታሪክ ለመጀመሪያ ጊዜ በኢትዮጵያ ደጃፍ ላይ ጦሯን ለማስፈር ቆርጣ ተነስታለች። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮ ላይክ በማድረግ ጀምሩ እያልን ወደ ዝርዝር ዜናዎቹ አለፍን። ከአስመራ እስከ አልፋሽቃ የሻዕቢያና የህወሓት አዲስ ወታደራዊ ጋብቻ የቀሰቀሰው ውጥረት። የምስራቅ አፍሪካ ቀጠና በታሪኩ አይቶት የማያውቅ አዲስና እጅግ አደገኛ ወታደራዊ ክስተት እያስተናገደ ይገኛል። የኤርትራ መንግስት ለህወሓት ታጣቂዎች ዘመናዊ ድሮን ትጥቅ ማቅረቡን ተከትሎ በሁለቱ ሀገራት መካከል የነበረው የቃላት ጦርነት ወደ ተግባራዊ ግጭት ለመቀየር ጥቂት እርምጃዎች ብቻ ቀርተውታል። ከድንበር አካባቢ የሚወጡ መረጃዎች እንደሚያመላክቱት በሱዳን በኩል ራሱን እያጠናከረ የሚገኘው የህወሓት የውጭ ክንፍ አርሚ ሰባ ከኤርትራ በተገኘ የቴክኖሎጂ ድጋፍ አስፈሪ የጦር መሳሪያዎችንና የድሮን ስምሪቶችን መታጠቅ ጀምሯል። ይህ የኤርትራ እርምጃ የተሰማው የህወሓት ከፍተኛ የደህንነት ኃላፊዎችና ጀነራሎች በአስመራ ጉብኝት አድርገው ከተመለሱ በኋላ መሆኑ በኢትዮጵያ ፌዴራል መንግስት ላይ ያነጣጠረ አዲስ ስልታዊ ጥምረት መፈጠሩን በግልጽ ያሳያል። ወታደራዊ እንቅስቃሴው በዚህ ብቻ አላበቃም። አርሚ 42 የተሰኘው ሌላኛው የህወሓት ታጣቂ ኃይል በአስመራ ቀጥተኛ ድጋፍና መሪነት ወደ ሱዳን ድንበር መሻገሩ ተረጋግጧል። ይህ ኃይል የኢትዮጵያ ገበሬዎች ለዘመናት የህልውናቸው መሰረት አድርገው የሚጠቀሙበትን ስትራቴጂካዊውን የአልፋሽቃ መሬት ሱዳን በኃይል እንድትቆጣጠር ለማገዝ ጉዞ መጀመሩ ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አፈቀላጤ በሆኑት አወል ሰይድ በኩል የተላለፈው የጦርነት ግብዣ የኢትዮጵያ ፌዴራል መንግስት በህወሓት ላይ እርምጃ መውሰድ ከጀመረ የመጀመሪያው ጥይት እንደተተኮሰ አዲስ አበባ ላይ የጥይት በረዶ እናዘንባለን የሚል ሲሆን ይህ ዛቻ አዲስ አበባንና መላውን ቀጠና ከፍተኛ ድንጋጤ ውስጥ ከቷል። በዚህ አሳሳቢ ወቅት የኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ለኤርትራዎቻቸው ኦስማን ሳሌ የላኩት ይፋዊ ደብዳቤ የኢትዮጵያ ትዕግስት ገደብ ማለቁን አመላካች ሆኗል። ደብዳቤው ኤርትራ የኢትዮጵያን ሉዓላዊ ግዛቶች ወራ መያዟንና ለአማጽያን የጦር መሳሪያ ማቅረቧን በግልጽ የጠብ አጫሪነት ተግባር ሲል ፈርጆታል። ጠቅላይ ሚኒስትር አብይ አህመድም ቀደም ሲል ጥይት ማቀበላችሁን አቁሙ ሲሉ ያስጠነቀቁ ቢሆንም የኤርትራ የማስታወቂያ ሚኒስቴር ግን የቀረበውን ክስ መሰረተ ቢስና ለጦርነት አጀንዳ የተፈበረከ ሲል አጣጥሎታል። ይሁን እንጂ በተግባር ግን በሱዳን በኩል የሚታየው የታጣቂዎች መታጠቅና የድሮን ስምሪት ቀጠናው ወደ ከፋ የእርስ በርስና የድንበር ተሻጋሪ ጦርነት እየገባ መሆኑን ቁልጭ አድርጎ ያሳያል። በኢትዮጵያ በኤርትራና በሱዳን ድንበሮች ላይ የተደቀነው ይህ የጦርነት ደመና የዓለም አቀፉ ማህበረሰብ ትኩረት ስቧል። የኢትዮጵያ ሉዓላዊነትና የግዛት አንድነት አደጋ ላይ ባለበት በዚህ ወቅት የህወሓት የኤርትራና የሱዳን ያልተቀደሰ ጥምረት የምስራቅ አፍሪካን ሰላም እስከ ወዲያኛው ሊያጠፋው እንደሚችል ወታደራዊ ተንታኞች በማስጠንቀቅ ላይ ናቸው። አልፋሽቃን ለሱዳን አሳልፎ ለመስጠትና አዲስ አበባን በሚሳኤል ለመደብደብ የታለመው ሴራ ተግባራዊ ይሆናል ወይስ የኢትዮጵያ መከላከያ ኃይል አጸፋዊ እርምጃ ይወስዳል የሚለው ጥያቄ የአሁኑ ዓለም አቀፍ ትኩረት ሆኗል። እርሶም በዚህ መረጃ ላይ ያሉትን ማንኛውንም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የመንግስትና የአይኤምኤፍ ሚስጥራዊ ስምምነት፣ አዳዲስ ታክሶችና የዜጎች የኑሮ ስጋት። በኢትዮጵያ ለተከሰተው ከፍተኛ የኢኮኖሚ ቀውስ መፍትሄ ይሆናል ተብሎ የታለመው ሀገር በቀል የኢኮኖሚ ማሻሻያ አሁን ላይ ዜጎችን ወደ መረራ የኑሮ ውድነት እየገፋቸው ይገኛል። የዓለም የገንዘብ ድርጅት አይኤምኤፍ ባወጣው የቅርብ ጊዜ የግምገማ ሪፖርት መሰረት የጠቅላይ ሚኒስትር አብይ አህመድ አስተዳደር የሀገር ውስጥ ገቢን ለማሳደግ በሚል በርካታ አዳዲስ ታክሶችን ለመጣል ዝግጅቱን አጠናቋል። በተለይም የገንዘብ ሚኒስቴሩ አህመድ ሺዴ ለአይኤምኤፍ በጻፉት ደብዳቤ ላይ እንደተመለከተው በቅርቡ ተግባራዊ የሚደረገው የተሽከርካሪ ባለቤትነት ግብርና የንብረት ታክስ በዜጎች ኪስ ላይ ተጨማሪ ጫና እንደሚፈጥሩ ይጠበቃል። መንግስት የገቢ ማሰባሰብ አቅሙን ከጠቅላላ የሀገር ውስጥ ምርት ጂዲፒ አንጻር ለማሳደግ የሚወስዳቸው እነዚህ እርምጃዎች በሌላ በኩል እንደ ነዳጅ፣ ኤሌክትሪክ፣ ቴሌኮም እና ማዳበሪያ ባሉ መሰረታዊ አገልግሎቶች ላይ ይደረጉ የነበሩ ድጎማዎችን ሙሉ በሙሉ በማንሳቱ የህዝቡን የመግዛት አቅም ክፉኛ አዳክመዋል።
የአይኤምኤፍ ሪፖርት እንደሚጠቁመው እነዚህ ማሻሻያዎች በከተማና በገጠር የድሆችን ቁጥር በእጥፍ የጨመሩ ሲሆን በሚሊዮን የሚቆጠሩ ዜጎችም ከድህነት ወለል በታች ወድቀው በሴፍቲኔት እርዳታ ለመታቀፍ ተገደዋል። በተለይ አዲሱ የ15% የተጨማሪ እሴት ታክስ ወይም ቫት በነዳጅ ላይ መጣሉና በየ3 ወር የሚደረገው የኤሌክትሪክ ታሪፍ ጭማሪ የንግዱን ማህበረሰብ ጭምር ከድጥ ወደ ማጡ እየወሰደው ይገኛል። መንግስት የበጀት ጉድለቱን ለመሙላት ከህዝቡ የሚሰበስበው ከፍተኛ ግብር በረጅም ጊዜ ለኢኮኖሚ መረጋጋት እንደሚጠቅም ቢገለጽም አሁን ባለው ሁኔታ ግን የዜጎችን የቀን ተቀን ኑሮ ከእጅ ወደ አፍ እንዳይሆን እያደረገው መሆኑ የብዙዎችን ስጋት ፈጥሯል። ከዚህም በተጨማሪ አዲሱ የታክስ ሪፎርም በአምራችና በላኪ ድርጅቶች ላይ የሚጥለው ጫና የውጭ ምንዛሬ ግኝቱን ሊያቀዘቅዘው እንደሚችል የኢኮኖሚ ባለሙያዎች ያስጠነቅቃሉ። መንግስት የታክስ መረቡን ለማስፋት የጀመረው ግፊት መደበኛውን የንግድ እንቅስቃሴ ወደ ጥቁር ገበያ ሊገፋው እንደሚችልና ይህም በገበያው ላይ የሸቀጦች እጥረት ሊያስከትል እንደሚችል ይሰጋል። በመሆኑም በቀጣዮቹ ወራት የሚጣሉ አዳዲስ ግብሮች ከዜጎች የመክፈል አቅም ጋር ካልተመጣጠኑ የኑሮ ውድነቱ ወደ ማህበራዊ ቀውስ ሊያመራ እንደሚችል የዘርፉ ተመልካቾች ግምታቸውን እየሰጡ ይገኛሉ። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ቀጣዩ ዜና አለፍን። በአፍሪካ ቀንድ ላይ ያንዣበበው የጦርነት ደመና። ግብጽና ሶማሊያ በኢትዮጵያ ላይ ያላቸውን ወታደራዊ አቋም አጠናከሩ። በአፍሪካ ቀንድ ያለው ውጥረት ወደ አዲስ ምዕራፍ ተሸጋግሯል። የግብፁ ፕሬዝዳንት አብደል ፋታህ አልሲሲ እና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በካይሮ ባደረጉት ታሪካዊና አስቸኳይ ስብሰባ በኢትዮጵያ ላይ ያነጣጠረ የሚመስል ጠንካራ ወታደራዊና የደህንነት ስምምነት ተፈራርመዋል። ይህ ስምምነት ግብጽ ጦሯን በይፋ ወደ ሶማሊያ ምድር ለማስገባት የወሰነችበት ሲሆን ይህም በቀጠናው ያለውን የኃይል ሚዛን በእጅጉ እንደሚቀይረው ተገምቷል። ፕሬዝዳንት አልሲሲ በጋራ መግለጫቸው ላይ የሶማሊያ ደህንነት የግብጽ ደህንነት ነው በማለት የሶማሊያን አንድነት የሚጋፋ ማንኛውንም አካል በጋራ ለመመከት ቃል ገብተዋል። ይህ ንግግር በቀጥታ የኢትዮጵያንና የሶማሊላንድን የባህር በር ስምምነት የተቃወመ ሲሆን ግብጽ በሶማሊያ በኩል በኢትዮጵያ ላይ ወታደራዊ ጫና ለመፍጠር መዘጋጀቷን የሚያመላክት ነው። ውጥረቱ ይበልጥ የገነፈለው እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ ሲሆን ካይሮና ሞቃዲሾ ይህን እርምጃ የሶማሊያን ሉዓላዊነት የመጣስ ተግባር ነው በሚል በጽኑ አውግዘዋል። ፕሬዝዳንት ሐሰን ሼክ መሐመድ ለአልጀዚራ በሰጡት ቃለ ምልልስ ሶማሊላንድ ለፍልስጤማውያን ማስፈሪያና ለእስራኤል ጦር ሰፈርነት ቦታ መስጠቷን ቢገልጹም የሶማሊላንድ መንግስት ግን ይህንን የኪሳራ ንግግርና ግልጽ ውሸት በማለት ውድቅ አድርጎታል። ይሁን እንጂ ግብጽ በአፍሪካ ህብረት የሰላም አስከባሪ ስምሪት ሽፋን ወታደሮቿን ወደ ሶማሊያ ለመላክ መወሰኗ ኢትዮጵያ ከአባይ ግድብ ውጥረት በተጨማሪ በምስራቅ በኩል አዲስ ወታደራዊ ስጋት እንዲደቀንባት አድርጓል። ይህ የግብጽና የሶማሊያ ወታደራዊ ጥምረት በቀጠናው የጦርነት ነጋሪት እንዲሰማ እያደረገ ነው። ግብጽ ከኢትዮጵያ ጋር ባላት የአባይ ውሃ ክፍፍል አለመግባባት ሳቢያ ሶማሊያን እንደ ሁለተኛ ግንባር ለመጠቀም ማሰቧን የፖለቲካ ተንታኞች ይናገራሉ። በሌላ በኩል ኢትዮጵያ የባህር በር ፍለጋዋ እንደማታቆም በገለጸችበት በዚህ ወቅት የግብጽ ወታደሮች በሶማሊያ ምድር መገኘት ቀጥተኛ ወታደራዊ ግጭት ሊቀሰቅስ እንደሚችል ተሰግቷል። ሶማሊላንድ በበኩሏ የሶማሊያ መንግስት የራሱን ደህንነት መጠበቅ ተስኖት የባዕድ ሀገር ጦር መለመኑን በማንኳሰስ ክልላዊ ትብብሩን ወደ ጦርነት ቀጠናነት እየቀየረ ነው ስትል አስጠንቅቃለች። የአፍሪካ ቀንድ አሁን በታላላቅ ሀገራት ሽኩቻና በጎረቤታማ ሀገራት የጠመንጃ አፈሙዝ ስር ወድቋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችኋቸውን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።